እናንተ ለካ ይጣል እንጂ ከጣለ የማይቻል ነገር የለም። አላህ ከድንገተኛ ነገር ወጥቶ ከመቅረት ሁላችንም የሚጠብቀን። ፋሲካ እንዴት ጨከንሽባት አንቺ አረመኔ አስመሳይ! በማታውቀው መንገድ ወስደሽ አስገደልሻት። አንቺ ጨካኝ አስመሳይ ወንድ አምላኬ! እስኪ ወንድ እህትሽን ይተካልሽ ከሆነ ሞክሬው። አይሽዋዬ የኔ እናት ገደል ግቡ። አንዳንድ ሰዎች ማለት ነው አስመሳዮች እናንተ ናችሁ። እሺ ምን ነው ከእናቷ ልጅ በላይ እኛ ያለንላት አላችሁ። እንደማይሆን ካወቃችሁ ታዲያ ስትመጣ ለምን ዝም አላችኋት? እውነት ለመናገር ወይ የሀገር ሰው የቋንጃ ከክ ነው የሚባለው። ወላሂ እውነት ነው እናንተ። ለማንኛውም ማለት ነው መግቢያ ላይ ያስቀመጥኳትን ልጅ ብዙዎቻችሁ ታውቋታላችሁ ብዬ ተስፋ አድርጋለሁ። ካላወቃችኋት ደግሞ እኔ ልንገራችሁ። በሳውዲ አረቢያ እንግዲህ አንድ አሳዛኝ ነገር ገጥሟታል። እሱ ምንድን ነው መሰላችሁ? እኔ ልጅቷን የማውቃት ሳውዲ አረቢያ መዳም ቤት ውስጥ ተቀጥራ እየሰራች ነበረ እና ይች ልጅ አንድ አይኗ ችግር አለባት፣ አንድ አይኗ አያይም ማለት ነው። እና በአይኗ ምክንያት እንግዲህ መዳም ቤት ውስጥ ተቀጥራ መስራት አልቻለችም። ያማትም ስለነበር ደግሞ ግዴታ አመሊያ መደረግ እንደነበረባት ተናገረች። እሱን ደግሞ ብቻዋን ማድረግ ስለማትችል ሚዲያ ላይ መታ እርዳታ እንዲሰበሰብላት እንድትታገዝ ጠየቀች። እና ሚዲያ ላይ መታ ብር ሲዋጣላት ሲሰበሰብላት እና አይኗንም ስትታከም አስታውሳለሁ። ወላሂ አይኗ በጣም ነበር የሚያስፈራው። በጣም ነው የምታሳዝነኝ እኔ በነገራችን ላይ እና ድጋሚ መዳም ቤት ውስጥ አይኗን ታከመች። ያው አይኗ አርቲፊሻል አይን እንጂ ኖርማል አይን አይደለም፣ አንድ አይኗ ማለት ነው። አላህ ይቅር በለኝ። እና እንደዚህ ሆናም ድጋሚ መዳም ቤት ውስጥ መግባት ስለማትችል ከዛ በኋላ የራሷን የልብስ ሱቅ በሳውዲ ከፈተች ማለት ነው። እና የሚገርማችሁ ነገር ግን ብዙ ጊዜ ይከፋታል፣ ብዙ ጊዜ ታለቅሳለች እና ብዙ ጊዜ ይሰድቧታል። ቅስሟን ነው የሚሰብሩት፣ ቅስሟን ስብር ነው የሚያደርጉት። እነማን ናቸው የሚሰብሩት? የሀገሯ ልጆች። ግን እንደዚያ ሙና ደግሞ እጅ መስጠት ስለማትፈልግ ትሰራለች ልጅቱ ማለት ነው። አንዳንድ መልካም ሰዎች ስለሚያዟት እና በዚህ ሁኔታ ውስጡና የራሷን ሱቅ ከፍታ እየሰራች ባለችበት እንግዲህ በዚህ ሰዓት ደግሞ ታላቅ እህቷ ከኢትዮጵያ ወደ ሳውዲ አረቢያ በባህር ተነስታ ትሄዳለች ማለት ነው። እና ስትሄድ እህቷን ብዙ ዋጋ ከፍላለች። ያው ሁሉ በረሃ አቋርጣ ያው ሁሉ ውጣ ውረድ። እህቴቱም ደግሞ እህቴ ሰላም ትገባ ይሆን ወይ ብላ በመጨነቅ እንዲሁም ደግሞ ገንዘቧንም ጊዜዋንም ጉልበቷንም ብዙ ዋጋ ከፍላ እንግዲህ እህቷን ማለት ነው። ያው በባህር ሲመጡ ምን ያክል ብር እንደሚከፈል ምን ያክል ዋጋ እንደሚያስከፍል ከብሩ በላይ ደግሞ ጭንቀቱ እህቴ ወንድሜ ምን ይገጥማቸው ይሆን ብለው የሚጨነቁ ስንት እህቶች እንዳሉ የደረሰባቸው ናቸው የሚያውቁት ማለት ነው። እና ይች ልጅም ከእሷ ከብዙ ጭንቀት በኋላ እህቷም ደግሞ ከብዙ ድካም በኋላ መግባት አይቀርምና እንግዲህ ሳውዲ አረቢያ እህቷ ገባች። የመጣችበትን የሚከፈለውን ብርም ይች ልጅ አንቺ ውር አንቺ ደርጋማ እየተባለ ስንት ነገር እየሰማች ሰርታ ባጠራቀመቻት ገንዘቧ ያው የእናቷ ልጅ አይደለች እህቷን ተቀበለቻት ማለት ነው። እህቷ ስለመጣችላትም ደስ አላት። እህት የመታልኝ እያለ ገና እያወራች ነው። ብዙ አልቆየችም ማለት ነው። እና የመጣችው ታላቅ እህቷ ናት። ከአሁን በኋላ አንቺ አይከፋሽም እኔ መጥቼልሻለሁ እያለችም እያጽናናቻት እንደነበር ስትናገር ሰምቻለሁ። ወላሂ በጣም ከባድ ነው። ከዛ እህቷ ግን መጣችና ሳውዲ እንደገባች ያው ሁሉ ዋጋ ከፍላላት እህቷም እሷም እንደዚያ ተንከራታ ሳውዲ አረቢያ ከገባች በኋላ ወዲያው ሞተችባት ማለት ነው። እህቷ ወዲያው ሞተችባት እና ያው ታውቃላችሁ ህገ ወጥ ስለሆነች ያው ግዴታ የእህቷን አስክሬን ወደ ሀገር መላክ ካለባት ገንዘቡ እነሱ ናቸው ማዋጣት ያለባቸው ማለት ነው። ልጅቱ ካሁን በፊት ያው ለራሷ ብላ ሚዲያ ላይ ወጥታ እርዳታ ጠይቃ ስለነበር የሰው አይን ምን ያክል ከባድ እንደሆነ ሰው ፊት መቆም ምን ያክል ከባድ እንደሆነ ስላወቀች ለእህቴ አስክሬን መላኪያማ ገንዘብ አዋጡልኝ ብዬ ሚዲያ ላይ አልወጣም ትልና እህቷም ደግሞ ከዚሁ ሀገር እንድትቀበር አልፈለገችም። የእህቷ አስክሬን ወደ ቤተሰቦቿ እንዲመለስ ትፈልጋለች። የሞተችው ታላቅ እህቷ ነች፣ ልጆች አሏት ተብሏል ማለት ነው። እና ቤተሰብ ደግሞ የልጃቸውን አስክሬን እየጠበቁ ስለሆነ እንዲላክ ነው የፈለጉት ማለት ነው እንጂ ሳውዲ እንድትቀበር አልፈለጉም። ከዚያች ልጅ የተጠየቀችው ብር ብዙም አይደለም፣ ግን ደግሞ ለአንድ ሰው ከባድ ነው እንጂ ከተባበርነ ቀላል ነው። 10 ሺህ ሪያል ነው መሰል ያለችው እና ያንን 10 ሺህ ሪያል ለመሸፈን ሞተችብኝ ብላ ፖስት ስታደርግ እንግዲህ እየተጻፈላት ያለውን ኮመንት አይታችኋላ። እኔ አንዷን ብቻ ነጥያ መጣሁ እንጂ ሰው በዚህ ሁኔታ ውስጥ ነው ሰው ይሄ ሁሉ መከራ ደርሶበት ያላዘናችሁ መቼ እንደምታዝኑ አላውቅም። ወላሂ በሰው ሀገር ላይ ለዚያውም ገና ከድካሟ ያላገገመች እህት ለዚያውም እሷ ብዙ ዋጋ ከፍላ ተቀብላት ወይ ከገንዘቧ ወይ ከእህቷ ወይ ከድካሟ ሳትሆን ስትቀር እያያችሁ በዚህ ሁኔታ ውስጥ ያለችን ሴት እንደዚህ እያላችሁ የምትሳደቡት ሰዎች ግን ጤነኞች ናቸው? በእሷ የደረሰው በእናንተ የደረሰ ወላሂ በጣም ነው የምታሳፍሩት ማለት ነው። በቃ እሷ ወጥታ ማልቀስ እንጂ ማለት አንዳንድ ሰው አይታችሁ ከሆነ በተፈጥሮ መናገር አይችልም። ተናግሮ ማሳመን የማይችሉ በጣም ብዙ እህቶች አሉ። ገብቷቸዋል።
ብሶታቸውን የሚያወጡም በእንባ ብቻ ነው። እነች ሁሌ ታለቅሳለች ማለት ነው። እንደዚህ እየተባለች እየተሰደበችም ገንዘቧ የከሰረው የእሷ እህቷን ያጣቻት እሷ ሆኖ እያለ ግን ሰው አያስቀምጣትም። የሀገራ ልጆች ልክ ለእሷ ያዘኑ መስለው ምን እንደሚሏት ማለት ነው። ከሀዘኗ በላይ የእነሱ ስድብ እንዴት ቅስማ እንደሚሰብራት አውታ ኮመንታቸውን ቪዲዮ ትሰራባቸዋለች። ቪዲዮም ደግሞ የምትሰራው እንደዚህ ወታ እየተናገረች እያስረዳች እየተሳደበች ምናምን አይደለም። ሲጀመር አትናገርም። በጣም ዝም የምትል ጨዋ ልጅ ነች ልጅቱ ማለት ነው። እና ግን ይሄ ሁሉ መከራ ደርሶባት የቀን ጨለማ ማውጣት በሰው ሀገር ላይ የእህቷን አስክሬን ታቅፋ ቁጭ ብላ ሁሉ እንዴት እንደሚያደርጓት ማለት ነው። አረ እንደው አንዳንድ ሰዎች ግን አላህ ልቦና ይስጣችሁ። ወላሂ የፈለገ ያክል እንኳን ክፉ ብትሆን ማለት ነው። እሷ ምን ብላ ነው ያመጣቻት? ሲጀመር እሷ አይደለም ያመጣቻት። ብታመጣትስ በእሷ እህት ነው እንደ የተጀመረ የባህር መንገድ በእሷ ነው የተጀመረ። ስንት ሰው አይደለ እንደ በየቀኑ የሚነጉድበት ስንት ህዝብ አይደለ እንደ ያንን የባህር መንገድ የሚመጣበት። ልክ እሷ ሰው መቶበት በማውቀው መንገድ መልኩ አምታ እህቷ እንደገደለቻት አድርገው እየወቀሱ ነው። ወንድ አምላኬ ወንድነታችሁ ይደፋ። ወላሂ በጣም ነው የምታሳፍሩት። እና ያም ሆነ የሀገሬ ልጆች ግን ጥሩ አይደለም፣ አትስደባት። ወላሂ ስልክ ቁጥሯን አስቀምጥላችኋለሁ የመጀመሪያ የኮመንት መስጫ ፒን አድርጌ በዚያ ደውላችሁ ማገዝ የምትችሉ ወይም የምትፈልጉ ሰዎች ማገዝ ትችላላችሁ ማለት ነው። ስደት ላይ ነው ያለ ነው እና ነገም እኛ ምን እንደሚገጥመን አይታወቅም። ወላሂ እኔ በጣም ነው ያሳዘነችኝ። ምክንያቱም ኑሮዋንም ስለማውቅ እንዴት እየተረገጠች እንዴት እየተሰደበች ለመነሳት እንዴት እንደምትፍጨረጨር ስለማውቃት ስለማያት ማለት ነው። እና ይቺ ልጅ ድጋሚ ወጥቼማ እርዳታ አልፈልግም ወይም ደግሞ አልጠይቅም ሰው ፊትም አልቆምም ትልና ምን አደረገች መሰላችሁ? የሱቋን እቃ ማለት ነው በዲስካውንት ወይም ደግሞ ባመጣችበት የሚረከበኝ ነጋዴ ካለ ወይንም ደግሞ መዳም ቤት ውስጥ ያላችሁ ቶች ጥለቡኝ፣ ባመጣሁበት ጥለቡኝና ዲስካውንት ወርዷ አውርጄ ግዙኝና የእህቴን አስክሬን ለሀገሯ አፈር ላብቃ ባካችሁም ብላ እንግዲህ እየተማጸነች ነበረ እንጂ እርዳታ እርዱኝና የእህቴን አስክሬን ልላክ ምናምን ነገር አላለችም። ከዛ ደግሞ ክፎች እንዳሉ ሁሉ መልካሞች አሉና አንዳንድ የሀገሯ ልጆች መልካሞች ደግሞ አንቺ በስንት መከራ ስንት እየሆንሽ ስንት ነገር ደርሶብሽ ያቋቋምሽውን ሱቅሽንማ ማጣት የለብሽም። ስለዚህ እኛ 5 ብለን እንረዳሻለን። 10 ሺህ ሪያል ማለት ምንም አይደለም እና እናግዝሽና የእህትሽን አስክሬን በዚህ መልኩ እንሸኝልሻለን ብለው እስካሁን ድረስ የረዳ ሰው የለም። ዛሬ ግን ላይቭ ላይ ቀጥታ ገብቶ እየተሰባሰበላት ነበረ ማለት ነው። እና እኔ ግን በጣም አሳዘነች ወላሂ። ግን ደግሞ እንዳልኳችሁ ከሀዘኗ በላይ የሚጽፉባት ኮመንት የሀገር ልጅ አንድ አካባቢ ልጅ ዘመድ በአናታችሁ ተተከሉ፣ ኑራችሁም አጠቅሙም። ዘመድ የቅርብ ጓደኛ ሲጀመር ምቀኛ ነው ማለት ነው። እናንተ ገረድ የሆናችሁ መዳም ቤቱ እየሰራችሁ እሷ በአንድ አይኗ እየሄደች ስለበለጠቻችሁ ነው እንደዚህ የምታደርጓት። አሁን ቢቀለድ አሁን ቢሰደብ አዘንተኛ ሰው እንዴት ይሰደባል? ለዚያውም በሰው ሀገር ላይ እንዴ! በሰው ሀገር ማለት ነው። ሀገር ላይ እንኳን ሰው ሲሞት እንዴት ነው በህዝብ ተከባችሁ በዘመድ አዘመድ ተከባችሁ እንኳን እንዴት ነው የሚቀወጠው? እሷ ልጅ እኮ እንደፈለገች እንኳን ድምፅ አውጥታ እንኳን ማልቀስ በማችልበት በሰው ሀገር ተቀምጣ ጭካኔያችሁ እንደዚህ የምታደርጉ ሰዎች አላህ ልቦና ይስጣችሁ ወላሂ። እና የሀገሬ ልጆች መርዳት የምትችሉ ሞብላዝም ብዙ ብር ትንሽ ብር ራሱ 25 ድርሃም 100 ሪያል 50 ሪያል 25 ሪያል 20 ሪያል ያግዛታል። እና እባካችሁ እናግዛት። አካውንት ተለቋል፣ አየሁም ስልክ ቁጥሯ ተለቋልና ስልክ ቁጥሯን የመጀመሪያ የኮመንት መስጫ ላይ ፒን አድርጌ አስቀምጥላችኋለሁ። የቻለን እንርዳት ወላሂ። ምንም አይደለም 50 ድርሃም 20 ድርሃም ላልሆነ ነገር የምናወጣው ነገር ነው። እና ግን በእናንተ ኮመንት ምክንያት ሰዎች ራሳቸውን አጠፉ ሲባል ሰምታችሁ ታውቃላችሁ። በቃ ከጻፋችሁ መናገራችሁ ካልቀረ ጥሩ ነገር ጻፉ፣ ካልሆነ ደግሞ ለምን ዝም አትሉም? አንዳንድ ሰዎች ግን ማለት እኔ በሷ ብቻ አይደለም በጣም ብዙ ነገር ስለማይ ነው። ያስገደዳችሁ እኮ የለም፣ እንደወጣችሁ ቅሩ። እሺ ሌላ ምንም አላችሁም እና እንደወጣችሁ ቅሩ። ወይም ደግሞ አንድ ዘመዳችሁ ሞቶ ሀዘን ምን ያክል ከባድ እንደሆነ ቅመሱት። በስደት ያላችሁ በስደት ዘመዳችሁን ያሰጣችሁ ጨካኞች ማለት ነው። ቢያንስ ይሄን ጊዜ እስከምታልፍ እንኳን ጠብቃችሁ ብትሰድቧት ብትረግሟት ችግር የለውም። በዚህ ሁኔታ ውስጥ ነው ጤና የሌላት ልጅ እነሳ ብላ እየተፍጨረጨረች እህቷን አታ ከድካማ ከገንዘቧ ሳትሆን የቀረችን ልጅ በዚህ ልክ መርገጥ አላህ ልቦና ይስጣችሁ። ሌላ ምንም አላችሁም? የኔ ምስኪነት ወላሂ በጣም ነው ያሳዘነችኝ። እኔ አላህ መጽናናቱን ይስጣት። ሌላ ምን ይባላል? ሰላም ነው።